ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። በዛሬው መረጃዎቻችን እንግዲህ ሰፋ ያለ መረጃን ይዘን እየቀረብን ሲሆን የወሩ ምርጥ እጩዎችን እንመለከታለን። በሪያል ማድሪድ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ እና በጣሊያን ሴሪኤ እኚህ እጩዎች እንግዲህ ይፋም ተደርጓል። እነማን ናቸው? በዚህ ፕሮግራም ላይ የምታገኟቸው ይሆናሉ። የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ይፋም የተደረገም ይሆናል። በዚህም እንግዲህ ኪሊያን ምባፔ የሳምንቱ ምርጥ ተጫዋች ተብሎ መመረጡን እየተመለከተን እንገኛለን። ሌሎች መረጃዎችንም በስፋት የምንመለከት ነው የሚሆነው። ከክለብ መረጃዎቻችን እንግዲህ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል የመሳሰሉ ክለቦችን የምንመለከት ይሆናል። ማንቸስተር ዩናይትድን ለማሸነፍ መፍትሄ መፈለግ አለብን ብሏል። እንግዲህ በአሁኑ ሰዓት ላይ የሰንደርላንዱ አሰልጣኝ የማንቸስተር ዩናይትድ የወሩ ምርጥ ተጫዋችም ይፋም ተደርጓል። ኮቢ ማይኖ ዳግም ማንቸስተር ዩናይትድን ለመልቀቅም እየሞከራል የሚሉ መረጃዎች እየወጡም ይገኛሉ። እሱንም እንመለከታለን። ስለ ሰር ጂም ራትክሊፍ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ላውሪ ዊትሲል ይዞት የወጣው መረጃም አለ። ሰር ጂም ራትክሊፍ አሁንም ቢሆን በአሰልጣኝ ሩበን አሞሪም ስለ እምነት እንዳለው የሚያሳይ መረጃውን እያሳየም ይገኛል። እሱን በማንቸስተር ዩናይትድ ቤት የምንመለከት ይሆናል። ሌሎች መረጃዎችንም እንዲሁ እንመለከታለን። አሊሰን ቤከር እንግዲህ ለሳምንታት ከሜዳ እንዲርቅ ነው እየተገለጸም የሚገኘው። ተጫዋች በጉዳት ምክንያት ነው የማይገኘው። ሌሎችንም መረጃዎቻችንም ከአሁን ስፖርት ይዘን እየቀረብን ሲሆን ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አልፈን የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋችም ታውቋል። የአውሮፓ ሻምፒዮንስ ሊግ ሁለተኛ ዙር ጨዋታ የሳምንቱ ምርጥ ተጫዋች ይፋም ሲደረግ በዚህ መሰረት የሪያል ማድሪዱ የፊት መስመር ተጫዋች የሆነው ኪሊያን ኢምባፔ የሳምንቱ ምርጥ ተጫዋች በመባል መመረጥም ችሏል። ፈረንሳዩ የፊት መስመር ተጫዋች የሆነው ኪሊያን ኢምባፔ ሪያል ማድሪድ ከካይራት አልማቲ ባሸነፈበት ጨዋታ ሃትሪክ መስራቱ አይዘነጋም። በሳምንቱ ምርጥ ተጫዋች ምርጫዎች እንግዲህ ራስመስ ሆይሉንድ ሁለት ጎሎችን ያስቆጠረ ተጫዋችም ነበር። በሁለተኛ ደረጃነት ያጠናቀቀ ሲሆን የቦዶ ግሊመንቱ ተጫዋች እንግዲህ በሶስተኛ ደረጃነት ማጠናቀቅ የቻለ ተጫዋች ነው። በተመሳሳይ እንግዲህ ሌላውን መረጃን እዚቹ ስናጋራችሁ የሪያል ማድሪድ የወሩ ምርጥ ተጫዋች ማን ይሆናል የሚለው እንግዲህ ይፋም ተደርጓል። በአሰልጣኝ ዣቪ አሎንሶ የሚሰለጥነው ሪያል ማድሪድ የወራ መስከረም የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። በዚህ መሰረት ኪሊያን ምባፔ፣ ቪኒሲየስ ጁኒየር፣ አርዳ ጉለር፣ ፍራንኮ ማስታንቱኖ እንዲሁም ደግሞ ኤደር ሚሊታው የወሩ ምርጥ ተጫዋች እጩዎች ውስጥ የተካተቱ ተጫዋቾችም ናቸው። ማንቸስተር ዩናይትድን ለማሸነፍ መፍትሄ መፈለግ አለብን ብሏል። ጥሩ የውድድር ዘመን እያሳለፈ የሚገኘው የሰንደርላንዱ አሰልጣኝ ሪጌት ሌብሪስ ዩናይትድ ጥሩ ተጫዋች እንደያዘም ነው የገለጹት። በአሁኑ ሰዓት ላይ እንግዲህ የወሩ ምርጥ አሰልጣኝ እጩዎች ውስጥ የሚገኙት የሰንደርላንዱ አሰልጣኝ በቀጣይ ከማንቸስተር ዩናይትድ ጋር ስላለባቸው ጨዋታ አስተያየት የሰጡት አሰልጣኙ እነሱ በሁሉም ቦታዎች ጥራት ያላቸው ተጫዋቾች አላቸው በማለትም ነው እየተናገሩ የሚገኙት። አክለውም እኛ በራሳችን ጥንካሬ ላይ ማተኮር እንዲሁም ማንቸስተር ዩናይትድን የምናሸንፍበትን መንገድ መፈለግ አለብን ሲሉም ገልጿል። አማድ ያለው እዚህ ያሳለፈው ጥሩ ጊዜ ነበር። የአሰልጣኝ ቡድኑ እሱን ያደንቀዋል። እሱ የኛ ተጋጣሚ ነው በአሁኑ ሰዓት ላይ ሲሉ አሰልጣኙም ይናገራሉ። በቀድሞ ጊዜ እንግዲህ በውሰቱ በሰንደርላንድ ያሳለፈው አማድ ያለው አሁን በተቃራኒ በማንቸስተር ዩናይትድ ሆኖ ሰንደርላንድን የሚገጥምም ይሆናል። ይህ ጨዋታ እንግዲህ ቅዳሜ የሚደረግ ጨዋታ እንደሆነም ይታወቃል። በነገው ዕለት የማንቸስተር ዩናይትድ የወሩ ምርጥ ተጫዋችም ይፋም ተደርጓል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወራ መስከረም የወሩ ምርጥ ተጫዋቾች ይፋም ተደርጓል። በዚህም መሰረት ፖርቹጋላዊው የመሃል ሜዳ ተጫዋች የሆነው ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተብሎ መመረጥም ችሏል። የቡድኑ አምበል ብሩኖ ፈርናንዴዝ ከተሰጠው ድምፅ 37.1% በማግኘት ማሸነፉ ነው የተገለጸው። ኮቢ ማይኖ ዳግም ዩናይትድን ለመልቀቅም ይሞክራል። እንግሊዛዊው አማካይ ኮቢ ማይኖ በጥር የዝውውር መስኮት ከማንቸስተር ዩናይትድ ለመልቀቅ ዳግም ጥረት ሊያደርግ እንደሚችልም ነው እየተገለጸም የሚገኘው። በአሁኑ ሰዓት ላይ ባሉ መረጃዎች መሰረት ፖርቹጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት የሚቆዩ ከሆነ ተስፈኛው አማካይ ከቀያዮቹ ሰይጣኖች ጋር የሚለያይበት እድል ሰፊ ነውም ተብሏል። ተጫዋቹ በክረምት የዝውውር መስኮት የሴሪያውን ክለብ ናፖሊን የመቀላቀል ከፍተኛ ፍላጎት እንደነበረውም ተጠቁሟል። ኮቢ ማይኖ የኔፕልሱን ክለብ ለመቀላቀል ፍላጎት ያሳየ ደግሞ የቡድን አጋራቸው ራስመስ ሆይሉንድ እንዲሁም ደግሞ ስኮት ማክቶሚናይ ጋር ለመጫወት ስለሚፈልግ ነው እየተባለም ነው የሚገኘው። የላሊጋዎቹ ክለብ አትሌቲኮ ማድሪድ እንዲሁም ደግሞ ሪያል ማድሪድ ተስፈኛውን አማካይ ለማስፈረም ፍላጎት እንዳላቸው ከዚህ በፊት መረጃዎችንም እያጋሩን ይገኛሉ። ኮቢ ማይኖ በአሁኑ ሰዓት ላይ እንግዲህ በበርካታ ክለቦች እየተፈለገ ቢሆንም ማንቸስተር ዩናይትድ ይህን ተጫዋች ግን የመልቀቅ ምንም አይነት ፍላጎት የለውም። በክረምት የዝውውር መስኮትም እንግዲህ በርካታ የውሰት ጥያቄዎች ቢቀርብላቸውም አሰልጣኙ እንዲሁም ደግሞ የቦርዱ አባላት ኮቢ ማይኖን የመልቀቅ ምንም አይነት ፍላጎት ባለመኖሩ ምክንያት ይህን ተጫዋች በካሪንግተን ማቆየታቸውም ይታወሳል።
አንዲ ሚተን ይናገራል። ማንቸስተር ዩናይትድ ሴኔ ላመንስን ያስፈረመው የቡድኑ ዋና ግብ ጠባቂ ለማድረግ ይመስለኛል። ይሁን እንጂ ግብ ጠባቂው እዛ ደረጃ ላይ ለመድረስ ተጨማሪ ጊዜ ያስፈልጓል ሲል የራሱን ሀሳብም ገልጿል። በክረምት የዝውውር መስኮት ማንቸስተር ዩናይትድ ካሪንግተን የረገጠው ሴኔ ላመንስ እስካሁን ድረስ ለማንቸስተር ዩናይትድ ምንም አይነት ጨዋታ ማድረግም አልቻለም። ይህ ተጫዋች ተስፈኛ ተጫዋች ቢሆንም እንግዲህ በአሁኑ ሰዓት ላይ ግን ቁጥር አንድ በረኛ ይሆናል ተብሎ በማንቸስተር ዩናይትድ ቤት የማይጠበቅም ተጫዋች ነው። ላውሬ ዊትሰል በብሬኪንግ ኒውስ ይዞት የወጣው መረጃም አለ። ሰር ጂም ራትክሊፍ ከአሰልጣኝ ሩበን አሞሪም ጋር ስላለው ቆይታ ሀሳቡንም ገልጿል። ሰር ጂም ራትክሊፍ ነው በአሰልጣኝ ሩበን አሞሪም ላይ መጨረሻ ውሳኔ የሚሰጠው። እናም በግልጽ የተነገረኝ ነገር ቢኖር እሱ አሰልጣኝ ሩበን አሞሪምን ከማሰናበት ይልቅ ለአሰልጣኝ ሩበን አሞሪም ሙሉ ሲዙንን ለመስጠት ፍላጎት እንዳላቸው ሰምቻለሁ ሲል ላውሬ ዊትሰል ለማንቸስተር ዩናይትድ ቅርብ የሆነውን መረጃ እንዲሁ እያጋረም ይገኛል። አሰልጣኝ ሩበን አሞሪም አሁንም ቢሆን የመልቀቅ ስጋትም የለባቸውም። ሰር ጂም ራትክሊፍን የምን አሰልጣኝ እጅግ በጣም ያምኑታል ሲሉ መረጃዎች እያጋሩም ይገኛሉ። ሰር ጂም ራትክሊፍ ወደ ኒውዮርክ አቅንተው እንደነበርም መረጃዎች እንዲሁ እያሳዩም ነው የሚገኙት። የማንቸስተር ዩናይትድ ሩብ አክሲዮንን ባለድርሻ አባላት የሆነው ሰር ጂም ራትክሊፍ በዚህ ሳምንት አጋማሽ ወደ አሜሪካ ከተማ ኒውዮርክ አቅንተው እንደነበር ነው የተገለጸው። ሰር ጂም ራትክሊፍ ወደ ኒውዮርክ አቅንተው የነበሩት ከግሌዘር ቤተሰቦች አንዱ የሆኑት ጆኤል ግሌዘር ለማነጋገር እንደነበረም ተዘግቧል። እንግሊዛዊ ብሌነር በኒውዮርክ ቆይታቸውም ከጆኤል ግሌዘር ጋር በአሰልጣኝ ሩበን አሞሪም የወደፊት ቆይታ ዙሪያ ውይይት ሲያደርጉ እንዳልቀሩ ነው እየተጠቆመም የሚገኘው። ሰር ጂም ራትክሊፍ ወደ ኒውዮርክ እንዳቀኑ አንድም የክለብ ስታፍ አባላት እውቅና እንደሌላቸው መረጃዎች የተጋራ ሲሆን የ72 ዓመቱ ከበርቴው ባሳለፍነው ዓመት በተመሳሳይ የኤሪክ ቴናግን ስንብት ውሳኔ ከማስተላለፋቸው ከቀናት አስቀድሞ በተመሳሳይ ወደ ኒውዮርክ አቅንተው ከግሊዘር ቤተሰቦች ጋር መክረው እንደነበረም ተሰምቷል። ዘገባው የሳሙኤል ሉኸርስት ነው። አዳም ዋርተን እንግዲህ ይህ ተጫዋች በበርካታ የእንግሊዝ ክለቦች እንዲሁም ደግሞ በሌሎች ክለቦች የሚፈለግም ተጫዋች ነው። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ ገንዘብ ወይም ደግሞ የሚወጣበትም ገንዘብ እየተገለጸም ይገኛል። ቤን ጃኮብስ አገኘው ባለው መረጃ መሰረት እንግዲህ አዳም ዋርተን እንዲሁም ደግሞ ክሪስታል ፓላስ መካከል በተገባ የክብር ስምምነት መሰረት ተጫዋቹ አዲስ ኮንትራት ካልፈረመ በቀጣዩ ክረምት ክለቡን ከ60 እስከ 65 ሚሊዮን ፓውንድ በሚደርስ የዝውውር ገንዘብ የመልቀቅ እድል እንዳለው መረጃዎች እያሳዩም ይገኛሉ። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ በማንቸስተር ሲቲ በአርሰናል እንዲሁም ደግሞ በሌሎች ከፍተኛ ሊጎች ላይ የሚገኙ ክለቦች እንደ ሪያል ማድሪድ የመሳሰሉ ክለቦች ይህን ተጫዋች ፈላጊም ናቸው። የ21 ዓመት ተጫዋች እንግዲህ በአሁኑ ሰዓት ላይ እጅግ በጣም እያደገ የሚገኝም ተጫዋች ነው። ፖርቹጋላዊው ብሩኖ ፈርናንዴዝ በአሰልጣኝ ሩበን አሞሪም አሁን እየተሰጠው በሚገኘው የመጫወቻ ሚና ደስተኛ አለመሆኑም ተገልጿል። በተለይም የክለቡ አምበል በጥልቅ አማካይነት መጫወቱን እንዳልወደደውና በዚህም ደስተኛ አለመሆኑ ነው እየተገለጸ የሚገኘው። ቤን ጃኮብስ እንደዘገበው ከሆነ ብሩኖ ፈርናንዴዝ በአሰልጣኝ ሩበን አሞሪም ላይ ቅሬታ እንደሌለው እንዲሁም በአሰልጣኝ ሩበን አሞሪም ደስተኛ አይደለም የሚባለው ትክክል አለመሆኑን ቤን ጃኮብስ ይዞት የወጣው መረጃም ያሳያል። ነገር ግን በዛ ቦታ ላይ የመጫወት ምንም አይነት ፍላጎት ባይኖረውም አሰልጣኙ ባደረሰው ቦታ ሁሉ መቆይ ወይም ደግሞ የመጫወት አቅም እንዳለው እንደሚያምን እንዲሁም ደግሞ ያን ነገር እንደሚያደርግ ነው መረጃዎች እያሳዩም የሚገኙት። አሊሰን ቤከር ለሳምንታትም ከሜዳም ይርቃል። ብራዚሊያው የሊቨርፑል ግብ ጠባቂ አሊሰን ቤከር ባጋጠመው የሃምስትሪንግ ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅም ተገልጿል። አሊሰን ቤከር በጉዳቱ ከህዳር ወር የብሔራዊ ቡድን ጨዋታ እረፍት በኋላ ወደ ሜዳ እንደሚመለስ ነው የተገለጸው። ግብ ጠባቂው ትላንትና የሕክምና ምርመራ እያደረገ ሲሆን ለ6 ሳምንታት ከሜዳ ይርቃል ተብሎም ይጠበቃል። ይህንንም ተከትሎ ሊቨርፑል በቀጣይ ከቼልሲ፣ ከማንቸስተር ዩናይትድ፣ ከሪያል ማድሪድ፣ ከማንቸስተር ሲቲ ጋር በሚያደርጓቸው ተጠባቂ ጨዋታዎች አሊሰን ቤከር ግልጋሎት የማያገኝ መሆኑ መረጃዎች በስፋትም እያመላከቱም ይገኛሉ። የተጫዋች እንግዲህ በጉዳት ምክንያት 6 ሳምንታትን ከሜዳም ይርቃል። ብራዚሊያው ተከላካይ ኤደር ሚሊቶ በአትሌቲኮ ጨዋታ ላይ አጋጥሞት ከነበረው መጠነኛ ጉዳት አሁን ላይ ሙሉ በሙሉ ያገገመ ሲሆን ለቅዳሜው የቪያሪያል ጨዋታ ዝግጁ እንደሆነም ማርካም እያስነበበም ይገኛል። ከዚህም በተጨማሪ ኤደር ሚሊቶ በትላንትናው ዕለት ከቡድኑ ጋር ሙሉ ልምምድ ማድረጉ ነው መረጃዎች እያሳዩም የሚገኙት። ይህ ተጫዋች እንግዲህ ጉዳት ያጋጠመው ቢሆንም በአሁኑ ሰዓት ላይ ሙሉ ለሙሉ ብቁ መሆኑን መረጃዎችም ያሳያሉ። የካታላኑ ክለብ ባርሴሎና ቀጣይ ጨዋታውን የሚያደርግበት ስቴዲየምም ታውቋል። ባርሴሎና ቀጣይ ከኦሎምፒያኮስ ጋር የሚያደርገው የሻምፒዮንስ ሊግ ጨዋታ በካምፕ ኑ ስቴዲየም እንደማያደርግም ታውቋል። የኦሎምፒያኮስ ሻምፒዮንስ ሊግ ጨዋታ በድጋሚ በሞይችሉንግ ስቴዲየም እንደሚደረግ ነው እየተገለጸም የሚገኘው። ባርሴሎና የካምፕ ኑ ስቴዲየም ግንባታ መዘግየት ተከትሎ እንግዲህ ከፒኤስጂ ጋር ያደረጉት ጨዋታ በዚሁ ስቴዲየም ተደርጎ እንደነበረም የምናስታውሰውም ጉዳይ ነው። አሁንም በዛችው ስቴዲየም እንደሚደረግ መረጃዎችም ያሳያሉ። ሊዮኔል አንድሬስ ሜሲ ወደ ህንድም ሊያመራ ነው። አርጀንቲናዊው ተጫዋች ሊዮኔል አንድሬስ ሜሲ በሚቀጥለው ታህሳስ ወር ወደ ህንድ ለማምራት ጉብኝት እንደሚያደርግ ነው ይፋም የተደረገው።
እንደ ህንድ አይነት ውብ ሀገር ልጎበኝ በመሆኑ በጣም ደስተኛ ነኝ ሲል ሊዮኔል አንድሬስ ሜሲ በማህበራዊ ትስስር ገጹም ገልጿል። ሊዮኔል አንድሬስ ሜሲ በህንድ ሀገር በሚኖረው ጉብኝት ከኮልታ ጀምሮ ወደ ሙምባይ እንዲሁም ደግሞ ዴልሂ እንደሚያመራም ነው የተገለጸው። ሜሲ በህንድ ቆይታው የሙዚቃ ኮንሰርት እንዲሁም የበጎ አድራጎት እንዲሁም ደግሞ የስፖርት ዝግጅት ላይ እንደሚገኝም ተገልጿል። በተጨማሪም በህንድ ከሚገኙ ዝነኛ ሰዎች ጋር እንደሚገናኝ የተገለጸ ሲሆን የ8 ጊዜ ባላንዶር አሸናፊውን ሊዮኔል አንድሬስ ሜሲ ከ10 ዓመታት በኋላ ለመጀመሪያ ጊዜ ወደ ህንድም ያቀናለም ተብሏል። እጩዎችም ቀርበዋል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወራ መስከረም የወሩ ምርጥ ተጫዋች 8 እጩዎች ይፋም ተደርጓል። በዚህም መሰረት ኤርሊንግ ብሮት ሃላንድ፣ ካማዳ፣ ያንኩባ ሚንቴ፣ ሪበን ሮስ፣ ግራኒት ጃካ፣ ማርቲን ዙቤሜንዲ በእጩነት የቀረቡ ተጫዋቾችም ናቸው። የወሩ እጩዎች እነዚህን ይመስላሉ። እንዲሁ ደግሞ የፕሪሚየር ሊግ ምርጥ አሰልጣኝ እጩዎችም እንዲሁ ይፋም ተደርጓል። በዚህም መሰረት እንግዲህ አሰልጣኝ ሚኬል አርቴታ ከአርሰናል፣ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ እንዲሁም ደግሞ አሰልጣኝ ኦሊቨር ግራስነር ከክሪስታል ፓላስ እና አሰልጣኝ ሪጌስ ሌብሪስ በእጩነት የቀረቡ አሰልጣኞችም ናቸው። የወሩ ምርጥ ተጫዋች እጩዎችም በጣሊያን ሴሪ ይፋ እየተደረገ ሲሆን በዚህ መሰረት ከናፖሊ ኬቨን ዴብሪንን ያካተተው ይህ እጩ እንግዲህ ከኢንተር ሚላን ዲማርኮን ይዟል። ባስቺሮ ከክሮሚኔንሴ፣ ኒኮላስ ክሮቪች ከአታላንታ እንዲሁም ደግሞ አስቶሎኒ ከቦሎኛ የቀረቡ ሲሆን ፖሊሲች ክሪስቲያን ፖሊሲች ከኤሲ ሚላን በእጩነት የቀረቡ ተጫዋቾችም ናቸው። በዚህ ወር እንግዲህ አሸናፊ ማን ይሆናል የምንመለከተው ነው የሚሆነው። ከዚህም ወጣ ስንል ወደ ክለብ መረጃዎቻችን ስናልፍ እንግዲህ አሰልጣኝ ሚኬል አርቴታ ጋብሪኤል ደህና ነው ሲሉም ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ጋብሪኤል ማጋሌዝን ቀይረው ያስወጡት ለጥንቃቄ እንደነበረም ገልጿል። ጋብሪኤል በጥሩ ሁኔታ ላይ ነው ያሉት አሰልጣኝ ሚኬል አርቴታ እሱን ቀይረን ያስወጣ ነው ለጥንቃቄ ከጉዳት ነው የወጣው ሲሉ ሀሳባቸውንም ገልጿል። ስለ ጨዋታው ያነሱት ሚኬል አርቴታ በማሸነፋችን እንዲሁም ደግሞ ግብ ባለማስተናገዳችን በጣም ደስተኛ ነን ሲሉ ስለ ትናንትናው የአውሮፓ ሻምፒዮንስ ሊግ 2-0 ስላሸነፉበትም ጨዋታም ተናግሯል። የአውሮፓ ሻምፒዮንስ ሊግ ጨዋታ ማሸነፍ በጣም ከባድ ነው፣ ደስተኞች ነን፣ አጀማመራችን እጅግ በጣም አስደሳች ነው ሲሉም ገልጿል። ሁለቱንም ጨዋታ እንግዲህ 2-0 በሆነ ውጤት በማሸነፍ 4 ንጹህ ጎልና 6 ነጥቦችን በመያዝ እንግዲህ ሁሉንም ነጥቦችን ማካተትም ችሏል። ሚኬል አርቴታ ስለ ቪክተር ዮኮሬሽም ሲናገሩ እኔ የማስተውላቸው በጨዋታው የተሻሉ እንዲሁም ደግሞ የተሻሉ ስራዎችን እየሰራ መሆኑ ነው። በአጠቃላይ ያሳየው ብቃት ልዩም ነበር። ጎል እንደሚያስቆጠር እንዲሁም ደግሞ እንዲያስቆጠር እንፈልጋለን። ነገር ግን ይህ ካልተደረገ ቢያንስ ለቡድኑ እንደሚያደርገው ሁሉ ነገር ለማድረግ ብዙ እየረዳንም ይገኛል ሲሉ ስለዚህ ተጫዋችም ይናገራሉ። እንዲሁ ደግሞ 300ኛ ጨዋታቸውን በአርሰናል በማድረጋቸው አሰልጣኝ ሚኬል አርቴታ ሲናገሩ እንግዲህ ጋዜጠኛው እንዲህ በማለትም ጠየቃቸው። በሳምንቱ መጨረሻ ከዌስትሃም ጋር የሚደረገው ጨዋታ አርሰናል የምትመሩበት 300ኛ ጨዋታ ይሆናል ተብሎ ተጠየቁ። ሚኬል አርቴታም ሲመለሱ አላውቅም ነበር፣ ለዚህ እግር ኳስ ክለብ ብዙ ጨዋታዎች ናቸው፣ በጣም የከበርኩ እንደሆንኩ ይሰማኛል። እናም ለዚህ ያክል ጊዜ እንድቆይ ለፈቀደልኝ ለሁሉም ሰው ከፍተኛ ምስጋና ይሰማኛል፣ እጅግ በጣም ደስተኛም እያደርገኛል ሲሉ ሀሳብ መግለጻቸውን ነው የተመለከት ነው። በማንቸስተር ዩናይትድ አንዳንድ መረጃዎችን ስንመለከት በርካታ የመረጃ ምንጮች እንደዘገቡት እንዳሉት ከሆነ ከኦሊቨር ግናስነር ጋር በማንቸስተር ዩናይትድ ቤት የሩበን አሞሪም ምትክ ለመሆን አማራጭ ውስጥም ገብቷል። ለክሪስታል ፓላስ የቅርብ ምንጮች እንደዘገቡት ከሆነ አውስትራሊያው አሰልጣኝ በክለቡ ቤት የሚቆይበት እድል አጣብቂኝ ውስጥ መግባቱ ሳሚ ሞክቤል በቢቢሲ ላይ ይዞት መውጣትም ችሏል። በአሁኑ ሰዓት ላይ እንግዲህ የአሰልጣኝ ሩበን አሞሪም መቀመጫ መንገዳገዱ እንዲሁም ደግሞ መንቀሳቀሱን ተከትሎ እንግዲህ ይህ አሰልጣኝ በማንቸስተር ዩናይትድ ራዳር ውስጥም ይገኛል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ይህ አሰልጣኝ እንግዲህ በክሪስታል ፓላስ ቤት ጥሩ እንቅስቃሴን እያደረገም ይገኛል። ክሪስታል ፓላስንም እንግዲህ በአንድ ዓመት ውስጥ 2 ዋንጫን እንዲያሳካ እንግዲህ መንስኤ የሆነ እንዲሁም ደግሞ የተከበረ አሰልጣኝ በክሪስታል ፓላስ መሆኑን የተመለከተን ሲሆን በአሁኑ ሰዓት ላይ የአሰልጣኝ ሩበን አሞሪም በመሆኑ ወደ ካሪንግተን ይመጣል የሚል መረጃዎች ሳሚ ሞክቤል ቢቢሲ ላይ ይዞት መውጣትም ችሏል። የስሎቬኒያው አሰልጣኝ ስለ ቤንጃሚን ሴስኮ የማንቸስተር ዩናይትድ ህይወት ጅማሬ ይህንን በማለት ሀሳቡንም ሰጥቷል። ብዙዎች የሚመለከቱት ፉክክር የበዛበት ደረጃ ላይ ነው። ነገር ግን ነገሮች በጣም ከባድ ናቸው። ቁጥሮች ትልቅ ሊሆኑ ለዝውውር የሚወጣው ገንዘብም እንደዛው ነበር። የተለያዩ መገምገሚያዎች ይነሳሉ። ያለው ትኩረት እንዲሁም ደግሞ ሬቲንግ ሲጨምር ተጋላጭ ይሆናል። ይህ በኤንቢኤ ወይም ደግሞ በምርጥ 10 የቴኒስ ተጫዋቾች ላይ የሚያጋጥምም ነው ሲሉ ሀሳባቸውንም ገልጸዋል። ግልጽ ነው ክለቡ ወይም ደግሞ ማንቸስተር ዩናይትድ በእግር ኳስ ዓለም ውስጥ ትልቅ ታሪክም አስቀምጧል። ነገር ግን አሁን ላይ ከዓለም ምርጥ 10 ክለቦች መካከልም አይደለም ሲሉ የገለጹ ሲሆን ደጋፊዎች ይህንን በትኩረት ሊረዱትም ይገባል። ክለቡ የትኩረት ማዕከል ሆኗል። አሁን ላይ ጥሩም መጥፎም ስራ በአደባባይ ነው የሚገመገመው ሲሉም ገልጿል። ምርጦች ብቻ ናቸው ይህን ተቋቁመው በማለፍ ራሳቸውን ማስመስከር የሚችሉት። አሁን ላይ ይህ እነዛ ነገሮች ጥሩም አይደሉም በማለት የተናገሩ ሲሆን ይህ ተጫዋች ግን ራሱን በማንቸስተር ዩናይትድ ያሳያል ብዬም ተስፋም አድርጋለሁ ሲሉ አሰልጣኙም ይናገራሉ።
ማንቸስተር ዩናይትድ ለአሰልጣኞች ከዚህ በፊት ስንት ከፍሏል የሚለውን ደግሞ እንመልከት። በተለይም ከሰር አሌክስ ቻፕማን ፈርጉሰን መልቀቅ በኋላ ወደ ስኬቱ የሚመለሱ አሰልጣኝ ያጣው ማንቸስተር ዩናይትድ ከ2013 ጀምሮ ለአሰልጣኝ ስንብት 52.4 ሚሊዮን ፓውንድም ከፍሏል። ክለቡ ከ2013 ጀምሮ በቋሚነት 5 አሰልጣኞችነት እንዲሁም ደግሞ በጊዜያዊነት አንድ አሰልጣኝ በድምሩ 6 አሰልጣኝ ቀጥሮ ሁሉንም ሲያሰናበት ከራልፍ ራክኒክ ውጪ ለአምስቱ ቋሚ አሰልጣኞች ካሳ ከፍሎም ነበር። ዴቪድ ሞይስ 4.9 ሚሊዮን ፓውንድ የተከፈላቸው የመጀመሪያ አሰልጣኞች ናቸው። ሰር አሌክስ ቻፕማን ፈርጉሰን ዙፋኑን የተቀበሉት አሰልጣኝ ዴቪድ ሞይስ ከኤቨርተን ከመጡ በኋላ እንግዲህ ያለ ጥሩ ውጤት እንግዲህ መሰናበታቸውን እናስታውሳለን። ለነሱ 4.9 ሚሊዮን ፓውንድ የተከፈለ ሲሆን ከዛም በኋላ ሆላንዳዊው አሰልጣኝ ሉዊስ ቫን ሃልም መጡ። እነሱም እንግዲህ በማንቸስተር ዩናይትድ ቤት ሳይሳካላቸው መልቀቅም ችሏል። 8.4 ሚሊዮን ፓውንድ ነው ለነሱም የተከፈለው። ከሉዊስ ቫን ሃል ቀጥሎ ፖርቹጋላዊው ጆዜ ሞሪኒዮ አነጋጋሪው ዘ ስፔሻል ዋን ወደ ማንቸስተር ዩናይትድ መምጣት ቢችሉም ከፍተኛውን ገንዘብ ለመልቀቅ የተከፈላቸው አሰልጣኝ መሆኑንም ችለዋል። እነዚህ አሰልጣኝ እንግዲህ በዩሮፓ ሊግ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ መውጣት የቻሉም አሰልጣኝ ናቸው። በማንቸስተር ዩናይትድ ቤት 19.6 ሚሊዮን ፓውንድ ተከፍሏቸውም ነበር። ኦሌ ጉናር ሶልሻር የቀድሞ የማንቸስተር ዩናይትድ ተጫዋች በአሰልጣኝነት ዘመን ከመጡ በኋላ እንግዲህ እነሱም ሲለቁ 9.1 ሚሊዮን ፓውንድ ተከፍሏቸውም ነበር። አሰልጣኝ ኤሪክ ቴን ሃግ አምና እንግዲህ አዲስ ውላቸው በኋላ 10.4 ሚሊዮን ፓውንድ የተከፈላቸው አሰልጣኝ እንደሆኑም እናስታውሳለን። አሰልጣኝ ኤሪክ ቴን ሃግ እንግዲህ ይባረሩ አይባረሩ በሚል ሁለት ሀሳብ ውስጥ ቆይተው በክረምት የዝውውር መስኮት ላይ ራሳቸውን በአዲስ መንበር ካገኙ በኋላ እንደገና ግን ከ5 ወራት በኋላ እንግዲህ እንዲለቁም ተደርገውም ነበር። ይህም እንግዲህ የተለያዩ ነገሮችን እንዲያመላክተንም ተደርጓል። በአጠቃላይ እንግዲህ ማንቸስተር ዩናይትድ ለአሰልጣኞች ብቻ የከፈለው 52.4 ሚሊዮን ፓውንድ በላይ እንደሆነ ነው የሚነገረው። አሁን ላይ ደግሞ አሰልጣኝ ሩበን አሞሪም በክለቡ የሚሰናበት ከሆነ 12.4 ሚሊዮን ፓውንድ የሚከፈለውም ይሆናል። ይህም እንግዲህ በማንቸስተር ዩናይትድ ቤት ከፍተኛ ገንዘብ ለአሰልጣኞች እየወጣ እንደሆነም ያሳያል። ኬቨን ዴ ብሩይነ ስለ ማንቸስተር ዩናይትድ ቀድሞ ተጫዋች የሆነው ራስመስ ሆይሉንድ ይህንን ሀሳብም ተናግሯል። እኔ እንደማስበው እሱ በጣም እያደገ እንዲሁም ከኤርሊንግ ብሮት ሃላንድ ጋር በጣም ተመሳሳይ እየሆነ ነው። ሁለቱም ከጥልቀት በመነሳት ማጥቃትም ይወዳሉ። ራስመስ ሆይሉንድ ብዙ ጊዜ ኳስን ከኛ ጋር ለመጫወት ወደ ኋላም ይመጣል። እሱ የሚያስፈልገው ክፍተቶችን በብዙ ጊዜ በማጥቃቱ ላይ ነው። ምክንያቱም እሱ ግቦችን ማስቆጠር ይችላል። እናም ይህ ትልቅ ተጽዕኖ ፈጣሪ እንዲሆንም ያደርገናል ሲል ትላንትና 2 ጎሎችን ስላስቆጠረው ተጫዋችም ሀሳቡንም ያነሳል። ክሪስቲያን ኦርዙኮ ወደ ማንቸስተር ዩናይትድ ሂርዊጎ ሲል ፋብሪዚዮ ሮማኖም ያረጋግጣል። ክሪስቲያን ኦርዙኮ ወደ ማንቸስተር ዩናይትድ ከስምምነት እንደደረሰና ዝውውሩ እንደተጠናቀቀም ገልጿል። ኮሎምቢያው ታዳጊ ክሪስቲያን ኦርዙኮ 18 ዓመት ሲሞላው ማንቸስተር ዩናይትድን የሚቀላቀልም ይሆናል። የ17 ዓመቱ ታዳጊ ኦርዙኮ ላይ ከጀርመን እንዲሁም ደግሞ ከፈረንሳይ ክለቦች ፍላጎት ቢኖረውም ታዳጊው ግን ለሙከራ እግሩ ካሪንግተን ከረገጠ በኋላ ያለማመንታት ማንቸስተር ዩናይትድን መርጧል። ክሪስቲያን ኦርዙኮ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን አምበል በመሆን ባሳየው እንቅስቃሴ በብዙዎች ዘንድ ሙገሳንም ተችሮታል። በተጨማሪም ክሪስቲያን ኦርዙኮ ለወዳጆቹ ህልሙ ኦልድ ትራፎርድ ላይ መጫወት እንደሆነም ዘግቧል ይለናል ፋብሪዚዮ ሮማኖ በሰጠው መረጃዎች። ማርኮ ኩሬላ ስለ ቡድኑ አቋም እንዲሁም ደግሞ መሻሻል እየሰጠው አስተያየትን ስንመለከት እንግዲህ እንዲህ በማለትም ተናግሯል። እኔ እንደማስበው በጣም እየሰራ ነው። እውነት ነው፣ መማር አለብን። እናም እንደዚህ አይነት ቀላል ጎሎችን እንዳይቆጠሩብን መሞከርም አለብን። መሻሻል መቀጠል አለብን። ብዙ ጥራት እንዲሁም ደግሞ ብዙ ብቃት አለን፣ ነገር ግን መማር አለብን። ምክንያቱም እያንዳንዱ ጨዋታዎች ነገሮችን ለማሻሻል ጥሩ አጋጣሚም ናቸው። አሁን ላይ ያሰልጣኙ ሀሳቦች በተሻለ ሁኔታ የምናውቃቸውም ይመስለኛል። በእያንዳንዱ ነገሮች ላይ ለረጅም ጊዜ ስንሰራም ቆይተናል። ነገር ግን አዲስ ተጫዋቾችም አሉን። በዚህ ዓመት ግማሽ የቅድመ ውድድር ዘመን ብቻ ነው የነበረን። እናም አንድ ላይ ጊዜም ያስፈልገናል። ይህ ግን ሰበብ አይደለም። እኛ ጥራት ነው ደግሞ ብቃት አለን ሲልም ነው የሚናገረው። ስለ ሊቨርፑልም ሲናገር እንግዲህ እኛ እንደዚህ አይነት ጨዋታዎችን ለመጫወት ዝግጁ ነን። በእርግጠኝነት ሊቨርፑል ባለፈው የውድድር ዘመን ሊጉን ማሸነፍ ይገባው ነበር ብዬም አስባለሁ። በዚህ የውድድር ዘመን በጣም ጠንካራ ጅማሮም አድርጓል። ነገር ግን ከሊቨርፑል ጋር የምንጫወታቸው የመጨረሻዎቹ ጥቂት ጨዋታዎች ትግል የተሞላባቸውም ነበሩ። በአሁኑ ሰዓት ላይም ይህን ነገር ለማድረግ ፍላጎትም አለን። እጅግ በጣም ተጠናክረን መቀጠልም አለብን ሲል ማርኮ ኩሬላ ይናገራል። ኤርሊንግ ብሮት ሃላንድ ከትላንትናው ጨዋታ በኋላ ሲናገር እንግዲህ ጨዋታውን ማሸነፍ አይገባንም ሲል ነው ሀሳቡን የሰጠው። የማንቸስተር ሲቲ ከሞናኮ ጋር አቻ ሲለያይ 2 ግቦችን ያስቆጠረው ኤርሊንግ ብሮት ሃላንድ ቡድኑ ጥሩ እንዳልነበረም ገልጿል። ጨዋታውን ማሸነፍ አይገባንም ያለው ኤርሊንግ ብሮት ሃላንድ በሁለተኛ አጋማሽ ጥሩ አልነበርኩም፣ ምንም ጎል አላገባውም በማለትም ተናግሯል። ቡድናቸው በሁለተኛው አጋማሽ የገጠመው የአቅም ማጣት ችግር ለውጤቱ ምክንያት መሆኑን ኤርሊንግ ይናገራል። ሃላንድ በጨዋታው የጨዋታው ኮከብ ተብሎ መመረጡንም እንዲሁ እናስታውሳለን።
ጁሊየስ ኩንዴ በተፈጠረው ነገር አልተገረምኩም ሲል ነው የተናገረው። የባርሴሎና የኋላ መስመር ተጫዋች ነው ጁሊየስ ኩንዴ ፒኤስጂ ለምን ሻምፒዮን እንደሆነ ማየታቸውን ተናግሯል። ፒኤስጂ በማሸነፈው አልተገረምኩም ያለው ጁሊየስ ኩንዴ እነሱ የአውሮፓ ሻምፒዮን ለምን እንደሆነ አረጋግጠዋል በማለትም ተናግሯል። አክሎም ፒኤስጂ በአካል እየተሻለም ነበር፣ የኳስ የበላይነትም ወስዷል፣ እኛ በፈለግነው መልኩ ማጥቃት አልቻልንም ነበር ሲልም ነው የሚገልጸው። ፒኤስጂ ሙሉ በራስ መተማመን ያለው ቡድን ነው፣ የተለያዩ ተጫዋቾችም አሉት ሲል ጁሊየስ ኩንዴም ይናገራል። ሃንሲ ፊሊክም ሲቀጥሉ ፒኤስጂ ማሸነፍ ይገባቸዋል ሲሉ ስለ ትላንትናው ጨዋታም ይናገራሉ። የባርሴሎናው ዋና አሰልጣኝ ሃንሲ ፊሊክ ያለ ጥርጥር ፒኤስጂ ዛሬ ማሸነፍ ይገባዋል ሲል ከጨዋታው በኋላም ተናግሯል። በሁለተኛው አጋማሽ የበላይ ነበሩ ያሉት አሰልጣኙ ከዚህ ጨዋታ ብዙ መማር እንዲሁም ደግሞ መሻሻል ይኖርብናል ሲሉም ተናግሯል። አክሎም መፍትሄ መፈለግ እንዲሁም ደግሞ በሚቀጥሉት ጨዋታ መሻሻል አለብን ሲሉም ይናገራሉ። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ በበኩላቸው መጀመሪያ ከባድ ነበር፣ በሁለተኛው አጋማሽ ግን የተሻለን ነበርም ሲሉም ይናገራሉ። መልበሻ ክፍል ውስጥ ፔድሪ ብዙ ጊዜ ወስደን ተነጋግራል። ፔድሪ እንዲሁም ደግሞ ቪቲኒያ የዓለም ምርጥ አማካዮች ናቸው ሲል ሉዊስ ኤንሪኬም ተናግሯል። የሁለተኛውን ጎል ወይም ደግሞ የማሸነፊያውን ጎል ያስቆጠረው ጎንካሎ ራሞስ ሲናገር ምርጥ ነኝ የሚል ሜዳ ላይ ያሳይ ሲል ነው የተናገረው። የፒኤስጂን የማሸነፊያ ግብ ያስቆጠረው ጎንካሎ ራሞስ ቡድናቸው ምርጥ መሆኑንም ገልጿል። እኛ የአውሮፓ ሻምፒዮንን ማለት የምንችለው ይህንን ነው ሲል ራሞስ የተናገረ ሲሆን ከጨዋታው በኋላ አስተያየቱንም ሰጥቷል። እኔ ምርጡ ነኝ የሚል ከማውራት ይልቅ ሜዳ ላይ ገብቶ ማረጋገጥ ነው ያለበት ሲል ከጨዋታው በኋላ ነው የተናገረው። ኑኖ ሜንዴስ የዓለማችን ምርጡ ተመላላሽ ነው፣ ከሱ በተቃራኒ መጫወት ቀላል አይደለም፣ ዛሬም በድጋሚ አሳይቶናል ሲልም ነው እንዲሁ እየገለጸም የሚገኘው። ጄሚ ካራገር ይናገራል። ተጫዋቾች አንጫወተም ማለት አለባቸው ሲል ነው የራሱን ሀሳብም የሰጠው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሁን ላይ የጨዋታ መብዛት አሳሳቢ ደረጃ ላይ መድረሱን ነው የገለጸው። ተጫዋቾች እንዲሁም ደግሞ አሰልጣኞች በጋራ ቆመው መቃወም የሚያስፈልግበት ደረጃ ላይ ደርሰናል ሲል ጄሚ ካራገር ይናገራል። አክሎም አሰልጣኞች እንዲሁም ተጫዋቾች በጋራ ቆመው በቃን በድጋሚ አንጫወትም ማለት አለባቸው ሲል የራሱን ሀሳብም እየገለጸ ይገኛል። በአሁኑ ሰዓት ላይ በርካታ ጨዋታዎች እየተደጋገሙም ይገኛሉ። በአውሮፓ ቻምፒየንስ ሊግ 2 ጨዋታዎች ጭማሪ እንዲደረግም ተደርጓል። የዓለም ክለቦች ዋንጫም እንዲሁ እየመጣም ይገኛል። የወርልድ ካፕ አለ፣ ሌሎችም ጨዋታዎች አሉ። ይህም እጅግ በጣም ከባድ እያደርገዋል ሲል የራሱን ሀሳብ መስጠቱ ነው እንዲሁ እየተመለከተን የምንገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግምም ተመኘን።